ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ቅድመ ዓለም የነበረ ዛሬም ያለው ወደፊትም ይህን ዓለም አሳልፎ የሚኖር እኛን ካለመኖር ወደ መኖር ያመጣን እግዚአብሔር አምላካችን ስሙ በሰው በመላእክት አንደበት የተመሰገነውና የተወደዳችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን እንኳን ለአምስተኛው እሁድ ለበዓለ ደብረ ዘይት በሰላም አደረሳችሁ። እንግዲህ ዛሬ ደብረ ዘይት በጣም ትልቅ በዓል ነው። የጌታችን በዓላት በዓመቱ 9 አበይት በዓላት የሚባሉ አሉ። ልደቱ፣ ጥምቀቱ፣ ትንሣኤው እና ደብረ ዘይት ዕርገቱ እየተባሉ 9 አበይት በዓላት ይባላሉ። ከ9ኙ አበይት በዓላት ደብረ ታቦር፣ እነዚህ ደብረ ዘይት ትልቅ አበይት የሚባሉ ናቸው። ደግሞ ንዑስ የሚባሉ ደግሞ እንደዚህ እየተባለ 9 አሉ። በአጠቃላይ ስንት ይሆናሉ ማለት ነው? 9 እና 9 18 በዓል አለ። የበዓሉ በረከት ይደርብን እና እንግዲህ ዛሬ ስለ ደብረ ዘይት እንነጋገራለን። መነጋገሪያ ርዕሳችን የሚሆነው የማቴዎስ ወንጌል ቅድም የተነበበልን የማቴዎስ ወንጌል ምዕራፍ 24 ከቁጥር 30 ላይ የተጻፈ ኃይለ ቃል አለ። እሱን መነሻ አድርገን እንነጋገራለን እና እግዚአብሔር የቃሉን በር ይክፈትልን። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። እንግዲህ ያው እንዳልኳቸው ርዕሳችን በዚያን ጊዜ የሰው ልጅ ምልክት ይታያል፣ በሰማይ ይታያል ይላል። ምን ይታያል የተባለ? የሰው ልጅ ምልክት። ምን አይነት ምልክት ነው? ምልክት ይታያል ይላል። የሰው ልጅ ምልክት ይታያል። አሁን ግን ምልክት አለው ቢባል በምንድን ነው ያን ሰው የምናውቀው? ምልክት የሆነ ምልክት አለ። አንዳንድ ሰው አሁን የሆነ ምልክት አለ አይደለ? እኔ አሁን አንዳንድ ሰው በጥርስ እናውቃለን ይሉኛል። በፍንጭ በጥርስ ኑረን ተማሪው ተጠፋፍተን ከስንት ዓመት ነገር አንተ በጥርስ አወቅኩ እንጂ አድርገህ ይሉኛል። እና ለእያንዳንዳችን የምንታወቅበት ምልክት አለ ማለት ነው። እና የጌታ የሚታወቅበት ምልክት አለው። ለእኛ ሲል የቆሰለው፣ ለእኛ ሲል የተወጋው፣ ለእኛ ሲል የተቸነከረው እጁ ምልክት፣ እጁ ላይ ምልክት አለ፣ እግሩ ላይ ምልክት አለ፣ እዚህ ጎን ላይም ደግሞ የተወጋው ጦሩ ምልክት አለ። ያ ነው ይታያል ያለ እና እንግዲህ ስለ ክርስቶስ ምጽአት ወደ ውስጥ ጠረቅለን ወደ ርዕሳችን ከመግባታችን በፊት ስለ ክርስቶስ ምጽአት ብዙ ነቢያት ትንቢት ተናግረዋል። ከነዚያ ሁሉ አስቀድሞ ግን እስቲ የተናገረውን ልንገራችሁ። ስለ ክርስቶስ ዳግም ምጽአት ኢየሱስ ክርስቶስ ከዚህ በፊት መጥቶ ነበረ። እኛን ለማዳን ከሰማይ ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ እንደ ሕፃናት ሲያለቅስ ሲያስነጥስ ሰምተናል እና አድርጎ አስተምሮ ወንጌልን አስተምሮ አድርጎ ሄዷል። አሁን ደግሞ ለፍርድ ላመኑበት ልደቱን መጀመሪያ መምጣቱን ላመኑበት ዋጋ ሊሰጥ፣ ላላመኑበት ደግሞ መጀመሪያ ምጽአቱ ላላመኑበት ደግሞ እንደዚህ ፍዳ ለመክፈል ይመጣል ማለት ነው እና ይህን አስቀድሞ ትንቢት የተናገሩ ነቢያት አሉ። ከነዚያ መካከል አንዱ ነቢዩ ሄኖክ ነው። እንግዲህ ነቢዩ ሄኖክ የመጀመሪያ ነቢይ ነው። መጽሐፈ ሄኖክ የሚል መጽሐፍ አለ። ትልቅ መጽሐፍ ነው። የመጀመሪያ መጽሐፍ እንግዲህ እሱ ነው እና የአዳም 7ኛ ትውልድ ነው። ይሄ ነቢዩ ሄኖክ ስለ ክርስቶስ ዳግም መምጣት አስቀድሞ ትንቢት ተናግሯል። ይህንም አነብላችኋለሁ። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለችው። ቁጥር 14 ላይ እንደዚህ ብሎ ጽፏል። ከአዳም ጀምሮ 7ኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም
ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞቹ ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። አሁን ሐዋርያው ይሁዳ ስለ ሄኖክ መሰከረ ማለት ነው። መጽሐፈ ሄኖክ ከ80 መጻሕፍት አንዱ ነው። ይኸው ይሁዳ የጌታ ደቀ መዝሙር ነው። ይሄ ይሁዳ የሚባለው ሁለተኛ ስሙ ታዴዎስ ይባላል እና ቅዱስ ነው። ይኸኛው ቅዱስ ይሁዳ ነው። ያኛው የአስቆሮቱ ይሁዳ፣ ያ የተረገመው የአስቆሮቱ ይሁዳ ጌታን የሸጠ ያ የአስቆሮቱ ይሁዳ ይባላል። ይሄኛው ደግሞ የያዕቆብ ወንድም ወይም ደግሞ ታዴዎስ የያዕቆብ ወንድም ይሁዳ ወይም ታዴዎስ ተብሎ ይጠራል። እና ይሄ ትልቅ ሐዋርያ ነቢዩ ሄኖክ የጻፈውን ጠቅሶ ነው እግዚአብሔር ያስቀመጠል ማለት ነው። ስለዚህ የሄኖክ መጽሐፍ ትክክለኛ ነው ማለት ነው። ሄኖክ ጸሐፊ ያዳም ከአዳም ጀምሮ 7ኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ ይመጣ ብሎ ካላመና ይመጣ ብሎ ሄኖክ ቁጭ አድርጎታል። እንግዲህ ተመልከቱ። አሁን መናፍቃን የሄኖክን መጽሐፍ አንቀበልም ይላሉ። ኢትዮፒክ በርብ ነው፣ ኢትዮጵያ ሊቃውንት የጻፉት ነው ብለው አንቀበልም ይላሉ። ለምን? እነሱ ስለሚወቅሳቸው ነው። ግን ይሄ መጽሐፍ ደግሞ ትክክለኛ መጽሐፍ እንደሆነ ማን መሰከረለት? ሐዋርያው ይሁዳ እና ይሁዳም ደግሞ ሄኖክ የጻፈውን ስለ ክርስቶስ ዳግም መምጣት የጻፈውን ጠቅሶ ነው ያስተማረ ማለት ነው። እና መጽሐፍ ሄኖክ ትክክለኛ የሄኖክ መጽሐፍ እንደሆነ በዚህ እናረጋግጣለን። እና ስለዚህ ስለ ክርስቶስ ምጽአት አስቀድሞ ትንቢት የተናገረ ማን ነው? ነቢዩ ሄኖክ። የሄኖክን መልካም ስራ የተቀበለ አምላክ የእኛንም መልካም ስራ ይቀበልልን። ሄኖክ መልካም ስላደረገ ከዚህ አካሄዱ ከእግዚአብሔር ጋር ስላደረገ እግዚአብሔር ወሰደው ይላል። አልሞተም እስካሁን የሚገርማቸው በሕይወት ያለ ሰው እና እኛንም መልካም ስራ ይቀበልልን። ሌላው ደግሞ ሁለተኛ ቅድም በቅዳሴ የሰማነው ነቢዩ ዳዊት ነው። ነቢዩ ዳዊት እግዚአብሔርስ ገሃደ ይመጽእ እግዚአብሔር በግልጥ ይመጣል አለ። በግልጥ ይመጣል ወአምላክን እያረምም አምላካችን ደግሞ ዝም አይልም። እሳት ይነድድ ቅድሜው ከፊቱ እሳት ይነዳል አለ። መዝሙር 49 ከቁጥር 6 ላይ ያለ ቃል ነው። የተመልከቱ። እግዚአብሔር ይመጣል፣ ይፈርዳል፣ በክፎች ላይ ይፈርድባቸዋል። ዝም አይልም። እሳት ይነድድ። እሳት ያለው ፍርዱን ነው ማለት ነው። ለፍርድ ይመጣል እያለ ነቢዩ ዳዊትም አስቀድሞ ትንቢት ተናግሯል። ወደ አዲስ ሥርዓት መጣ ደግሞ መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ሰዓት ሐዋርያት እንደዚህ ብለው እንዲያው አንገታቸው እስከሚቀላ ወደ ላይ ይመለከቱ ነበር እና በአጠገባቸው ደግሞ ነጫጭ ልብስ የለበሱ መላእክት ደግሞ ምን አሏቸው መሰላቸው? እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። እግዚአብሔር ስሙ የተመሰገነ ይሁን። አሁን ስለ ክርስቶስ ዳግም ምጽአት ማን ተናገረ? ማን የተናገረው? መላእክት ናቸው። ቅድም ሄኖክ አልኳቸው፣ ዳዊት አልኳቸው። አሁን ደግሞ መላእክት ሐዋርያት እንደዚህ ሲመለከቱ ጌታ ሲያርግ በደመና ሲያርግ እንዲህ ብሎ በቃ ከዓይናቸው እስከሚጠልቅ ድረስ ይመለከቱ ነበርና ሐዋርያት ለምን ቆማችኋል? ይመጣል እኮ ይሄ ሲያርግ ወደ ሰማይ ሲሄድ ያያችሁት ኢየሱስ ተመልሶ ይመጣል ብለው መላእክት አሁን የጌታን ዳግም ምጽአት መሰከሩ። ሌላም መልአክ ደግሞ እዚህ ራዕየ ዮሐንስ ላይ እንደዚህ የጌታ ምጽአት ሲናገር እንሰማለን። ራዕየ ዮሐንስ ምዕራፍ 14 ከቁጥር 6 ላይ እንደዚህ ይላል።
በምድርም ለሚኖሩ ለሕዝብ ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራ አየሁ አለ ዮሐንስ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይና ምድርንም ባህርንም የውሃውን ምንጮች ለሰራው ስገዱለት አለ። እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ ይሄ መልአክ ነው። ቆዳሲ መላእክት ቁጥራቸው ብዙ ናቸው። ስማቸው ሁሉም አይታወቅም። ምን ላይ ይብለውም ገለ ወይ ገለ እግዚአብሔር ብቻ ነው የሚያውቃቸው። እና በታላቅ ድምፅ እየጮኸ ያ መልአክ ወንጌል ዘር ከመልኩታ የዛሬም ወንጌል ያለው ሌላ መልአክ ነው። መላእክትም እኛ እንድንድን ስለሚሰሩ ነው ስማት የለባቸው። እኛ እንድንድን ነው የሚሰሩ እና የፍርድ ሰዓት ደርሷልና እግዚአብሔርን ፍሩ አላያቸው። እግዚአብሔርን መፍራት ያስፈልጋል። ሰው እግዚአብሔርን ከፈራ ወንድሙን አይገድለውም፣ ወንድሙን አያማውም፣ ወንድሙን አይሰርቀውም። እግዚአብሔርን መፍራት ትልቅ ነገር ነው እና እግዚአብሔርን ፍሩ፣ ክብርንም ስጡት። ክብር ስጡት ለእግዚአብሔር። ለምን? ሰማይና ምድርን ባህርንም የውሃውንም ምንጮች ሁሉ ለሰራው ስገዱለት አለ። እግዚአብሔር መከበር አለበት። ለእሱ ስግደት ይገባል። ምድርን የፈጠራት ማን ነው? እግዚአብሔር። ሰማይን ከነግሱ ምድርን ከነልብሱ በምድር ያለውን ፍጥረት ሁሉ በሰማይ ያለውን ሁሉ በባህር ያለውን ሁሉ ለፈጠረ ለእሱ ስገዱ አለ መልአክ። የፍርድ ሰዓትም ደርሷል ሩቅ አይምሰላችሁ እያለ እየበረረ ሲናገር ወንጌላዊ ዮሐንስ በራእይ ሰማ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ስለ ክርስቶስ ምጽአት ይሄ ሁሉ ተብሏል። የማይቀር ነገር ነው። ኢየሱስ ክርስቶስ ከዚህ በፊት መጥቶ ነበረ፣ ወደፊትም ደግሞ ይመጣል ማለት ነው። በግርማ መንግስት አበ ይመጽእ ንጉሥ በግርማ መንግስት ኩነኔ ድልው ምስሌሁ ነፍስ ትርድ ነፍስ ትንቀጠቀጣለች ይላል ጌታ ሲመጣ። ወመጻሕፍት ይከሰታል። መጻሕፍት ደግሞ ለምስክርነት ይከፈታሉ። መዝገበ ሕያዋን የሚባለው መልካም የሰሩ ሰዎች በዚያ ላይ ይመዘገባሉ። በዚያ ላይ የተመዘገቡ ሰዎች በመዝገበ ሕያዋን የተመዘገቡ ይድናሉ ማለት ነው። መጽሐፍ ይገለጣል። የእያንዳንዳቸው ስም ይገኛል። ስማቸው ላይ ተመዝግቦ ከሆነ እንድናለን ማለት ነው። ዮሐንስ ምዕራፍ ላይ ተጽፏል። በዚያ በሕይወት መጽሐፍ ስሙ ያልተገኘ ግን ዋጋ የለውም ማለት ነው እና እግዚአብሔር ስማችንን በሕይወት መጽሐፍ ይጻፍልን። ስለዚህ ማቴዎስ ደግሞ በወንጌሉ ወይም ከዚያች ወራትም በኋላ ይላል ከመከራው እንግዲህ መከራው ሁሉ የምንማረው ምልክቶች ጌታ የተናገረው የሃይማኖት መበለሻሸት፣ የፖለቲካው አለመረጋጋት መበለሻሸት፣ ረሃቡ፣ ጦርነቱ፣ ፍቅር መጥፋቱ እንግዲህ በጣም መከራው በመጨረሻው ዘመን ይህ በሐሳዊ መሲህ የሚመጣ ነገር በሐሳዊ መሲህ የሚመጣው መከራው በጣም ከባድ ነው የሚለው መጽሐፉ እንደሰማችሁት ቅድም እና ከዚያ ወራት በኋላ ወዲያው ምን ይሆናል ያለ ፀሐይ ይጨልማል። ፀሐይ ከሌለም ከሆነኛ አይነ ስውር ማለት እኮ ነው። የፀሐይ ብርሃንና የኛ ብርሃን ካልተገናኘ በመዋጋ የለም እኮ። ፀሐይ እንግዲህ በዚህ ሀገር በአሜሪካን ሀገር ምግቦች ሁሉ ኤክስፓየር ዴት ተብሎ ተጽፎባቸዋል። ቀን አላቸው። ከዚያ ካለፈ ይበላሻል እና የፀሐይ ምግብ የተጻፈባት ቀን አለ። እስከዚህ ቀን ታበያለሽ፣ ከዚያ በኋላ ትጨልማለች ተብላለች ፀሐይ። ጌታችን በተሰቀለ ጊዜ ራቁቱ ስለነበረ ፀሐይ እርቃኑን ላለማሳየት ብላ ምን ሆነች የሚለው ጨለመች ይላል። ልክ በስቅለት ቀን የተደረገው በዕለተ ምጽአት የሚደረጋ ማለት ይታያል እና የዚያን ጊዜ ጊዜው ነበር። አሁን ግን ፀሐይ ስራዋን ጨርሳ ምን ትሆናለች? ትማቅ ይመስላል ፀሐይ። ከዚያ ወራት በኋላ ከዚያ መከራ በኋላ ወዲያው ፀሐይ ይጨልማል። ጨረቃ ብርሃኗን አትሰጥም። ጨረቃ እኮ ብርሃን የምታገኘው ከማን ነው? ከፀሐይ እኮ ነው።
የፀሐይ ነጸብራቅ ጨረቃ ላይ ያልፋ፣ ያ ደግሞ እኛ ላይ ሲመጣ ጨረቃ ታብራለች ማለት ነው እንጂ ጨረቃ የራሷ የሆነ ብርሃን የላትም። በዚህ በአቡሻክር ትምህርት ከዚያች ወራትም በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም። ከዋክብትም ከሰማይ ምን ይሆናሉ? ይወድቃሉ። አሁን እኮ እነዚህ ፕላኔቶች ሁሉ ይሳሳባሉ። ፀሐይ ኃይል ሰጣት አይደል? በሳይንሱ እንኳን አሁን ጨረቃ ምድር ጨረቃ ያስተማረች እና ፕላኔቶች ሁሉ ተሳስበው ነው ፀሐይን የሚዞሩ አይደል? በሳይንሱ አሁን ፀሐይ ሲጨልም ምን ይሆናል? የሚስብ ነገር ኃይል የለም። መሳሳይ ምን ይሆናል? ከዚያ በኋላ ይወድቃል። ኮከቡ ፕላኔቱ ምንም ይወድቃል ማለት ነው በመጨረሻው ዘመን። ስለዚህ ከዚያ ወራት በኋላ ወዲያው ፀሐይ ጨለማ፣ ጨረቃ ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። የሰማያትም ኃይላት ይናወጣሉ። በዚያ የሰው ልጅ ምልክት በሰማይ ይታያል። ኢየሱስ ክርስቶስ ይገለጣል። ከመንተ መብረቅ ብልጭ ያለ ጊዜ ወይም ፀሐይ በወጣ ጊዜ መብረቅ ነው። ፀሐይ መብረቅ በምስራቅ በወጣ ጊዜ እስከ ምዕራብ እንደሚታይ ክርስቶስ ደግሞ በፀሐይ ቦታ ሆኖ ይመጣል። የተቸነከረው ችንካሩ ያ ሁሉ ምልክቱ ይታያል። ለወቀሳ እኮ ነው። ለእናንተ ብዬ ተሰቅያለሁ፣ ተቸንክሬያለሁ፣ ተወግቻለሁ፣ እናንተ ግን ንስሐ አልገባችሁም ይላል እኮ ነው። ምልክቱ ይታያል። በዚያን ጊዜ ምን ወገኖች ሁሉ ዋይ ዋይ ይላሉ፣ ያለቅሳሉ። አይሁድ ሳይቀር የሰቀሉ ሳይቀር ያደንቃሉ። እንዴት እንደዚህ ሆነ እኛ የገደልን ብሎ ያደንቃሉ። ዋይ ዋይ ይላሉ። ከሚመጣው መከራ በኃይል ነው የሚመጣ፣ በግርማ መንግስት አይመጣ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ በታላቅ ምልክት በታላቅ መለከት ድምፅ ጋር ልካቸዋል። መላእክትን አሁን መላእክት ደግሞ ቅዱስ እግዚአብሔር ቅዱስ እያሉ የማይሞተው እያሉ መላእክት ደግሞ ቅዱስ እያሉ ነጋሪት እየመቱ ነጋሪት ታውቃላችሁ አይደል? በጣም ድምፅ የተለየ ነጋሪት መለከት እየነፉ መላእክት ደግሞ አጅበው ይመጣሉ። ልክ እንደ ሙሽራ ማለት ነው። ሙሽራ ሲመጣ እንግዲህ እንዴት ነው ልልታው ሰርገኛው ሁሉ ደው ሆያል አይላቸው ሲመጣ ጌታ ሲመጣ መላእክት ሁሉ ነጋሪት እየመቱ እልልታ እየነፉ እያመሰገኑ እየዘመሩ አብረውት ይመጣሉ። መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትን ዳርቻ እስከ ዳርቻ ከአራቱ ነፋሳት ደርሶ የተመረጡትን ይሰበስባሉ። አሁን በዓለም ያለ እንግዲህ ሙታን ሁሉ ይሰበሰባል፣ በርን ሁሉ ይሰበሰባል። ትኩስ መድን ይሆናል። እግዚአብሔር ንቃ ሟቴ ስለው ሁሉም እንደ አይነት ጥቅሻ እንደ ከፈር ንቅሻ በቅጽበት ይነሳል ማለት ነው። መላእክት ያን ሁሉ አጥንት ይሰበሰባሉ። ይሰፋ የጽንታ የጽም ውሃ የበላው አራዊት የበላው እሳት የበላው በእግዚአብሔር ቃል ይሰበሰባል። አጥንት ይገጣጠማል። በመጀመሪያው አዋጅ፣ በሁለተኛው አዋጅ ትኩስ መድን ይሆናሉ። በሶስተኛው አዋጅ ብድግ ያሉ ነው ተመልከቱ። ሰው ይነሳሉ። መላእክት ሰበሰቡታል። እግዚአብሔር ያስነሳል። የሰበሰበው ሁሉ አጥንት ለእርሱም የተመሩ ይሰበስባሉ ይላል። ምሳሌው ከበለስ ተማሩ። እንግዲህ በለስ ምንድን ናት? በለስ ዘይቤ ቤተ እስራኤል ሙንቱ እስራኤል መንግስት አዋቅራ ራሷን በራሷ ማስተዳደር ስትጀምር የዚያን ጊዜ ምጽአት እንደደረሰ ወቁ ማለት ነው። በለስ አሁን እንግዲህ ሲያፈራ ፍሬው ይለመልማል ማለት ነው። እና በለስ የተባለ በለስ ዘይቤ ቤተ እስራኤል ሙንቱ ጫፏ ሲለመልም ቅጠሎም ሲያቆጠቆጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እና አሁን በለስ የተባለች ማናት? ቤተ እስራኤል። ዛሬ እስራኤል እንግዲህ መንግስት ካዋቀረ ስንት ዓመት ሆኗታል? 7 ዓመት። በ7 ዓመት ውስጥ ደግሞ አድጋ ዛሬ ኃያል መንግስት ናት። እግዚአብሔር ስም የተመሰገነ ይሁን። የአገሩ ሁሉ እያንቀጠቀጣቸው ነው እስራኤል። ስለዚህ የምጽአት የጌታ መምጫ ምልክት እንግዲህ ጌታ በሚያሰብርበት ሰዓት እኮ ረባውያን ናቸው እዚያ ጊዜ ሀገር የሚያስተዳድሩት። ከዚያ በኋላ ደግሞ ቤተ መቅደሱን ያጥጦ ሲባል መጡ አፍርሶ እነሱም ማርኮ ወስዷቸው ነበር። ለብዙ ዘመናት እንግዲህ መንግስት አልነበራቸው። አሁን ግን መንግስት ሆነው እንዲያውም ኃያል መንግስት እስከመሆን ደርሰዋል ማለት ነው። እና ይሄ ትልቅ ለእኛ ትልቅ ምልክት ነው፣ እንድንዘጋጅ ይረዳል። ስለዚህ እግዚአብሔር ይመጣል፣ ሙታን ይነሳሉ። እዚህ ማቴዎስ ወንጌል
ምዕራፍ 25 ቁጥር 31 ላይ ኢየሱስ ክርስቶስ በክብር ወንበር ላይ ይቀመጣል የሚለው በክብር ዙፋን ላይ ይቀመጣል። የሰው ልጅ በክብሩ የሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ተመልከቱ፣ ቅዱሳን መላእክት አብረው ይመጣሉ። የእሱ አጃቢዎች ናቸው። የንጉሡ አጃቢ በዚያን ጊዜ በክብር ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ኃጥአን በግራው ያቆማል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ወደ እኔ ኑ ይበላል አምላካችን። እናንተ የአባቴ ቡሩካን ወደ እኔ ኑ። ታውቁታላችሁ ይቃል ስድስት ቃላት ሆኜ ይባል ሌላችሁ ያለው ብር አላበልታችሁኛል፣ ብር ጠባ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ወደ እኔ ኑ ይላል ንጉሡ። ወዳጆች ዓለም ሳይፈጠር የተዘጋጀላቸውን አንዴ ከገቡባት የማይወጡትን መታመም፣ መሞት፣ ረሃብ የሌለባትን መንግሥተ ሰማያትን ውረሱ ይላቸዋል። በእግር ያሉትን ደግሞ ይላቸዋል እናንተ ርጉማን። አያችሁ፣ እነዚያ እናንተ ቡሩካን ስላቸው፣ እንደዚህ ደግሞ እናንተ ርጉማን። ለሰይጣንና ለመላእክቱ የሰይጣን መልእክተኞች እነማን? ለሰይጣንና ለመላእክቱ መላእክት የተባሉ እነማን ናቸው? ለሰይጣንና ለመላእክቱ። የሰይጣን መላእክቱ እነማን ናቸው? አጋንንት ይባላሉ። ሰራዊተ ዲያብሎስ አጋንንት። ሰይጣን ወይም ደግሞ ዲያብሎስ የሚባለው አለቃው ነው። ሰራዊት ማን ይባላል? ለይተን ማውቃለን። ማን ይባላሉ? አጋንንት። በጣም ብዙዎች ናቸው እነሱ፣ በጣም ብዙዎች ናቸው። አለቃቸው ሰይጣን ወይም ደግሞ በዕብራይስጥ ሰይጣን ነው፣ በግሪከኛ ዲያብሎስ ይባላል ማለት ነው። ባላገራ፣ በእኛ ደግሞ ባላገራ ማለት ነው። ስለዚህ ለእሱም ሊቀጣ ማለት ነው። ሰራዊት ሊቀጣ። ለምን? አሁን እኛን እንድንሳሳት የሚያደርጉ ኃጢአት የሚያሰሩ እነሱ ናቸው። እግዚአብሔርም አያውቁም፣ ከሃዲዎች ናቸው። ስለዚህ እነሱም የተዘጋጀላቸው እሳት አለ። በዚህ ዓለም ደግሞ የእነሱን ስራ የሰራ አብሮ ከእነሱ ጋር ይሄዳል ማለት ነው። ስለዚህ እግዚአብሔር ኢየሱስ ክርስቶስ እናንተ ርጉማን ለሰይጣንና ለመላእክቱ የተዘጋጀው ለዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ አላበላችሁም፣ ተጠምቼ አላጠጣችሁኝም፣ ብታማ አልጠይቃችሁኝም፣ እንግዳ የመጣ አልተቀበላችሁኝም፣ ብታረዝ አላበሳችሁኝም እያለ ስድስት ቃለ ወንጌል ይነግራቸዋል፣ ይወቅሳቸዋል። እና እነዚያ መቼ በቃ ክርክር በክርክር አይዳንም፣ በምክንያት አይዳንም። ለእነዚህ ለአንዱ ያላደረጋችሁ ለእኔ እንዳላደረጋችሁ ቁጥር ነው። ከዚህ በኋላ በመጨረሻ እነዚያም ወደ ዘላለም ቅጣት ይሄዳሉ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስለዚህ እድላችንን ማስተካከል ያለብን አሁን ነው። ከበጎች ጎን መቆም አለብን። ከክርስቶስ ቀኝ መቆም አለብን። ስጋውን መብላት አለብን፣ ደሙን መጠጣት አለብን። በዚያን ጊዜ ዋጋ የሚያሰጥን ማን ነው? የክርስቶስ ስጋና ደም። የክርስቶስ ስጋ ዛሬ የተቀበልነው የክርስቶስ ስጋና ደም ዋጋ ያሰጣል። የዛን ጊዜ አንድ ሰውዬው ናቸው ስጋህን በልቼ ደምን ጠጥቼ ሲኦል ካወረድከኝ ይዤህ እወርዳለሁ፣ የምን ቸገረኝ አለ። ተመልከቱ፣ ስጋህን በልቼ ደምን ጠጥቼ ሲኦል ካወረድከኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ አለ። ስለዚህ ክርስቶስ ስጋውና ደሙ ሲኦል ያወርዳል። ስለዚህ ምንድን ነው ያለ ዮሐንስ ወንጌል ምዕራፍ 21 ላይ ሁሉ ተፈጽሟል አለ። ተመልከቱ፣ ተፈጽሟል አለ። ዮሐንስ ምዕራፍ 21 ቁጥር 6 ላይ አለኝም አለ ተፈጽሟል። በቃ ከዚህ በኋላ ሌላ የሚያድን ነገር የለም። አምላካችን ወርዶ ተወልዶ አድኖናል። ሌላ ተስፋ የለም። ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል። አምላክም ሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳን፣ የነፍሰ ገዳዮችን፣ የሴሰኛዎችን፣
የአስማተኛዎችም ጣዖትም የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛ ሞት ነው። ከሁለተኛ ሞት እግዚአብሔር አምላካችን ይሰውራል። ይሄ የሥጋ ሞት በትንሣኤ ይሻላል፣ በትንሣኤ ይሻላል። ስለዚህ እዚህ ላይ ተጠቅሰዋል። እነዚህ 5 ውሾች ይባላሉ። እነዚህ የተጠቀሱት እነዚህ የሚያደርጉ ግን አይድኑም ነው እና መፍራት የለብንም። ድል የሚነሳ ይህንን ይወርሳል። የተጠማ ካለ መጥቶ ይጠጣ። ይሄ በዓለም ሁሉ ያለው ያልፋል፣ ዓለሙም ያልፋል። ዋጋ የሚያሰጠን የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው። ዳን ካለ ያድናል፣ ሙት ካለ ደግሞ ይገድላል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ደቀ መዛሙርቱ። የማቴዎስ ወንጌል መጨረሻው ይሄ ነው ማለት ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ወንጌሉ በዚህ የሚዘጋና ተፈጽሟል። ሁሉ ነገር አልቋል። ተዘጋጁ፣ ሙሽራው ከደጅ ቀርቧል። እና ሰዓት ቢኖር ብዙ እንመማር ነበር። ነገር ግን ብዙ ቢያወጉ የዘነጉ ብዙ ቢተቹ የሰለቹ ይባል ነውና ካለ ጊዜ አንፃር ለዚህ በቃ የዛሬ ላይ በቃናል። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። እንግዲህ እናንተ አባቴ ብሩካን ነው የሚለውን ድምፁን ያሰማን። እግዚአብሔር ይስጥልኝ።